የኢትዮጵያ ልኡካን ቡድን በአመታዊ የዓለም ባንክና የአይኤምኤፍ ስብሰባዎች ላይ ስኬታማ የሆነ ተሳትፎ አድርጎ ስራውን አጠናቋል። በነበረን ውይይት ወቅትም በተለይ የኢትዮጵያ የተሟላ ማክሮ ኢኮኖሚ ሪፎርም ቀጣይ ድጋፍ ተጠናክሮ እንዲቀጥል ከማስቻል ረገድ ላይ በአይኤምኤፍ በኩል ያለንን ግንኙነት የበለጠ ያጠናከርንበትና ውጤታማ ውይይት ያደረግንበት ከአይኤምኤፍ ማኔጂንግ ዳይሬክተሯ ከምክትል ኃላፊው ከተለያዩ የአይኤምኤፍ ዲፓርትመንቶች የኢትዮጵያን ኢኮኖሚ ሪፎርም በፊስካልም በባላንስ ኦፍ ፔመንትም ድጋፋቸውን አጠናክሮ እንዲቀጥሉ ጥሩ መግባባት የተደረሰበት ነው። እንዲሁም ከዓለም ባንክ ደግሞ ዓለም ባንክ ትልቁ የልማት አጋራችን ነው። ከሪፎርም ጋር ተገናኝቶ የበጀት ሰፖርትም እየሰጠ ያለ ተቋም ነው። ከሪፎርሙ ጋር ተገናኝቶ የሚደረጉት የበጀት ሰፖርቶች ተጠናክሮ የሚቀጥሉበት ሁኔታ ላይ እንዲሁም በተለያዩ ዘርፎች ዓለም ባንክ ኢትዮጵያ ውስጥ በሚያደርጋቸው የልማት ፋይናንስ ድጋፎች አጠናክሮ በሚቀጥልበት ጉዳይ ላይ ከባንኩ ፕሬዚደንት፣ የኦፕሬሽን ኃላፊዎች፣ የአፍሪካ ጉዳይ ምክትል ፕሬዚደንቶችና ሌሎች ዲፓርትመንቶች ጋር የተሳካ ውይይት ያደረግንበት ነው። ከዚህ በተጨማሪ የተለያዩ ዓለም አቀፍ የፋይናንስ ተቋማት ጋር ሰፋፊ ውይይቶችን አድርገናል። በዚህም የልማት አጋሮች የኢትዮጵያን ኢኮኖሚ ሪፎርምና የኢትዮጵያን እድገት በከፍተኛ ደረጃ የሚያደንቁ መሆኑንና ይህንንም ለማገዝ ጠንካራ ፍላጎት ያሳያቸው መሆኑን በውይይታችን ጥሩ መግባት የተደረሰበት ነው። ሰፊ ውይይት ነው ያደረግነው። ከተለያዩ ማዕዘናት ከአውሮፓ፣ ከኤዥያ፣ ከሰሜን አሜሪካ ያሉ የልማት አጋሮች ጋር በስፋት ውይይት ያደረግንበት ነው። ከዚህ በተጨማሪ ለቢሾፍቱ ዓለም አቀፍ አዲስ ኤርፖርታችንም የተለያዩ የልማት ፋይናንስ ተቋማትንም በስፋት ያወያየንበት ነው። ከተለያዩ የሚድል ኢስተርን የፋይናንስ ተቋማት ለምሳሌ የሳዑዲ ዴቨሎፕመንት ፈንድ፣ የቀታር ዴቨሎፕመንት ፈንድ፣ የአቡዳቢ ዴቨሎፕመንት ፈንድ፣ የኩዌት ዴቨሎፕመንት ፈንድ እና ሌሎችም የአሜሪካ ያሉ የፋይናንስ ተቋማት፣ በአውሮፓም ያሉ የፋይናንስ ተቋማት፣ በኤዥያም ያሉ የፋይናንስ ተቋማት አዲሱ ኤርፖርታችንን ፋይናንስ እንዲያደርጉ ከፍተኛ የሆነ የማግባባትና የጥሩ አንደርስታንዲንግ የመፍጠር ስራ በተሳካ ሁኔታ ተፈጽሟል። እንዲሁም የጂ20 ኮመን ፍሬምወርክ የብድር ሽግሽጋችን በጥሩ ደረጃ ላይ ነው የሚገኘው። ኤምኦዩ ከሁሉም ጋር በአብዛኛው ከአንድ ነገር በስተቀር ተፈርሟል። በዚህም ረገድ የአይኤምኤፍም የወርልድ ባንክም እንዲሁም የፓሪስ ሰክሬታሪያት ከፈረንሳዮች ጋር ውይይት በማድረግ ከቻይና ጋር ውይይት በማድረግ ይሄ ስራ ተጠናክሮ እንዲቀጥል ከማግባት የተደረሰበት ነው። ኢትዮጵያ ዕዳ ሽግሽግ በማግኘት በኩል በጥሩ ጎዳና ላይ የምትገኝ መሆኑን በዓለም አቀፍ የዴት ራውንድ ቴብል ላይም በስፋት ውይይት የተካሄደበት ነው ማለት ነው። ከዚህ በተጨማሪ ኢትዮጵያ ውስጥ የተካሄደ ያለው የተሟላ ኢኮኖሚ ሪፎርም እጅግ ውጤታማ መሆኑን በስኬት ጎዳና የተጓዘ መሆኑን ሁሉም የነዚህ ዓለም አቀፍ ፋይናንስ ተቋማት የአይኤምኤፍም የወርልድ ባንክም ሌሎችም በከፍተኛ ደረጃ የሚመሰክሩት እና ድጋፋቸውን አጠናክሮ የሚቀጥሉ መሆኑን የተረጋገጠበት ነው። ከዚህ በተጨማሪ በተለያዩ የሴክተር ውይይቶችም በኢትዮጵያ የተካሄደ ያለው የልማት ስራ በግሪን ሌጋሲ፣ በክላይሜት ጉዳይ፣ በጤና ዘርፍ ልማት፣ በትምህርት ልማት፣ በሂውማን ካፒታል፣ በስራ እድል ፈጠራ እንዲሁም አጠቃላይ በፋይናንሻል ኢንክሉዥንም ሆነ በሌሎችም ዘርፎች ኢትዮጵያ ስኬታማ ውጤት እያገኘችና አጠቃላይ ኢኮኖሚ ሪፎርሙ የኢኮኖሚ እድገቱ በጥሩ ደረጃ ላይ የሚገኝ መሆኑን ተምሳሌት ሆነን በተለያዩ መድረኮች በፓናል ውይይትም በኢትዮጵያም የውጤቱ እንደ ተምሳሌት ለብዙ ሀገሮችም እየቀረበ ያለበት ሁኔታ ነው ያለው። ይሄም ውጤታማ ስራችንን በአፍሪካ ደረጃም በዓለም ደረጃም በከፍተኛ ደረጃ እውቅና ያገኘ መሆኑ የሚያሳይ ነው። በአጠቃላይ የልማት አጋርነትን በማጠናከር ረገድ እጅግ በጣም ከፍተኛ ውጤት የተገኘበት የሪፎርም ውጤታችንን ከማጠናከር ረገድ እጅግ በጣም ውጤታማ ውይይት የተካሄደበትና ከዚህ በተጨማሪ በተለያዩ ዘርፎች ስናደርጋቸው የነበሩ የልማት ስራዎችም ከፍተኛ ይሁንታና ተቀባይነት ያገኙበት ነው። ለምሳሌ የከተሞች ልማት ላይ ኢትዮጵያ ያሉ ጉብኝት የሚያደርጉ የልማት አጋሮችም በየመድረኩ የሚያነሱት ነው። የከተማ ልማት ላይ ኢትዮጵያ የሰራች ያለችው፣ በገጠር ልማት ላይ ኢትዮጵያ የሰራች ያለችው እንዲሁም በቅርቡ ደግሞ የግሉ ዘርፍን ለማነቃቃት ከማክሮ ኢኮኖሚ ሪፎርም ምቹ ሁኔታ ከመፍጠሩ ጎን ለጎን የአገሪቷም ኢኮኖሚ ፖቴንሻል በጣም ትልቅ ነው። በዚህም የልማት ፋይናንስ በተጨማሪ የግሉ ዘርፍ ሚናም የበለጠ የሚያድግ መሆኑን በዚህም በጋራ ከኛ ጋር መስራት እንደሚፈልጉ ከፍተኛ የሆነ መግባባት የተደረሰበት ነው። አመሰግናለሁ።